አብረቅራቂዋ ኮከብ እግዚአብሔርን ክብር በሕይወቷ የገለጠች፣ በቆመችበት መድረኮች በሙሉ እግዚአብሔር አብሯት የሚቆም በሕይወቷ ታላላቅ ነገር የተደረገ የክፍለ ዘመኑ ድንቅ አገልጋይ ካትሪን ኩሉማን ሕይወቷ በከፍታና በዝቅታ የተሞላ ቢሆንም አገልግሎቷ በተአምራትና በብዙ ፈውሶች የታጀበ ነበር። በክፍል 1 ዝግጅታችን በልጅነት የነበራትን አስተዳደግና ዳግም የተወለደችበትን ክስተት አይተናል። ቀጣዩን ክፍል እነሆ ብለናል። አስቀድሞ ግን ቤተሰብ ካልሆኑ ሰብስክራይብ በማድረግ ይጀምሩ። እግዚአብሔር በሙላት የሚጠቀምባቸው ሰዎች አንዱ መገለጫ የያዙትን ማናቸውንም ነገር እርግፍ አድርገው በመተው እግዚአብሔር ምሪት ለመከተል ፈቃደኝነት ማሳየታቸው ነው። በ1913 ላይ የካትሪን ታላቅ እህት ሚረትል ከዲኤል ሙዲ መጽሐፍ ቅዱስ ኮሌጅ ከተመረቀ ከመልካም ወጣት ጋር የጋብቻ ስነስርዓት ፈጸመች። ሚረትልና አዲሱ ባሏ ኤቨሬት ፓሮት በየስፍራው እየተዘዋወሩ በማገልገል የወንጌላዊነት አገልግሎታቸውን ጀምረው የነበረ ሲሆን ከ10 ዓመታት በኋላ በ1924 ባልና ሚስቶቹ የካትሪንን ቤተሰብ በማሳመን በአገልግሎታቸው ላይ ካትሪን አብራቸው እንድትጓዝ የእግዚአብሔር ፈቃድ መሆኑን ተናገሩ። በወቅቱ ሚሪትልና ኤቨሬት የአገልግሎታቸውን ዋና ቢሮ ያደረጉት በኦሪገን ከተማ ሲሆን ዶክተር ቻርልስ ፕራይዝ ከሚባል የፈውስ አገልጋይ ጋር የቀረበ ግንኙነት መስርተው ነበር። ዶክተር ቻርልስ በመንፈስ ቅዱስ ጥምቀት ውስጥ እንዲያልፉ ምክንያት የሆነ ሰው ቢሆንም ሚረትልና ኤቨሬት በጋብቻቸው ደስተኛ ካለመሆናቸው ባለፈ የገጠማቸው ከፍተኛ የገንዘብ ችግር በትዳራቸው ውስጥ አሉታዊ ተጽዕኖ አስከትሎ ነበር። ምንም እንኳን ከዚህ መጥፎ አጋጣሚ የተነሳ የካትሪን ሕይወት ምሬትን ሊያመጣና ለራሷ እንድታዝን የሚያደርግ ሁኔታ ውስጥ ሊከታት የሚችል ቢሆንም ካትሪን ግን ትኩረት ባለመስጠት በቤት ውስጥ ያለውን ሥራ ሙሉ በሙሉ በኃላፊነት ተረክባ ምግብ በማብሰል ልብስ በማጠብና በመተኮስ በታላቅ እህቷ ቤት ታገለግል ነበር። ካትሪን በጠላት ተግዳሮት ውስጥ ስታልፍ ከወሰደችው ትምህርት የተነሳ የገጠማትን ክፉ አጋጣሚ እያሰበች ለራሷ በማዘን ጊዜ አታጠፋም ነበር። ብዙዎቹ ስብከቶቿ በግል ሕይወቷ ካገኘችው መንፈሳዊ እድገት በመነሳት ይመነጩ ነበር። ለራስ ማዘንና ራስ ወዳድነት ለካትሪን አንድ ነበሩ። ምንም እንኳን በሕይወቷ የተከሰቱ አሳዛኝ አጋጣሚዎች ቢኖሩም እነዚህን ነገሮች በእርሷ ዘንድ ስፍራ እንዳይኖራቸው ወስና ነበር። የቤተሰብ አባልም ሆነ የሥራ ባልደረባ በስህተቱ የማይጸጸት ማንም ሰው ቢኖር ይህን ሰው ተጠንቀቁ፣ ምክንያቱም ራስ ወዳድ ሆኖ ታገኙታላችሁ በማለት ታስጠነቅቅ ነበር። ካትሪን አስቀድማ በሕይወቷ የተረዳችው ነገር ቢኖር ራስ ወዳድነት ከሌሎች ከራስ ጋር ከተያያዙ ኃጢአቶች ጋር ለምሳሌ የራስ ሐዘን፣ የራስ ጥላቻና የግል እርካታን ከልክ ያለፈ መሻት ግለሰቡ በራሱ ላይ እንዲፈርድና ራሱን እንዲኮንን ከማድረጉም ባሻገር መንፈስ ቅዱስ በሰውየው ሕይወት ውስጥ እንዳይሰራ መሰናክል እንደሚሆን ነበር። ካትሪን አብዛኛውን ጊዜ ስትናገር ማንም ሰው ዋጋ ለመክፈል ፈቃደኛ እስከሆነ ድረስ የመንፈስ ቅዱስን ሥራ በሕይወቱ ሊለማመድ እንደሚችል ሙሉ እምነቱ ነበራት። ዋጋ መክፈል ማለት የአንድ ጊዜ ድርጊት ብቻ ሳይሆን ራስን በመስጠት ይጀምርና በየዕለቱ ከእግዚአብሔር ጋር ለመሆንና ለመከተል ቁርጠኝነትን ይጠይቃል። ካትሪን ከእህቷና ከባለቤቷ ጋር 5 ዓመታትን ያሳለፈች ሲሆን በዚህ ጊዜ ውስጥ ለአገልግሎቷ መሠረት መጣል እንድትችል በሚረዳ በእግዚአብሔር ቃል ላይ ጥናትን ታደርግ ነበር። በቤት ውስጥ የቤተሰቡ ሸክም ላለመሆን በሥራ በማገልገልና ብዙውን ጊዜ እግዚአብሔርን ቃል በማንበብና በማጥናት ታሳልፍ ነበር። በ1928 ላይ የካትሪን እህትና ባለቤቷ በቦይስ ኢዳሆ አገልግሎት ጀምረው የነበረ ሲሆን የሙዚቃ መሳሪያ የምትጫወት ሄለን የምትባል እህት አብራቸው ነበረች። ይሁን እንጂ
በትዳራቸው መሃል የነበረው ችግር እየሰፋ በመሄዱ የሜሪትል ባለቤት ኤቨሬት ፓሮት ወደ ደቡብ ዳኮታ ግዛት ሲሄድ ሜሪትል፣ ካትሪንና ሄለን በቦይስ ኢዳሆ የነበረውን አገልግሎት ቀጥለው ነበር። በአገልግሎቱ 2 ሳምንታት ከቆዩም በኋላ ለመቀጠል ከፍተኛ የገንዘብ ችግር የገጠማቸው በመሆኑ መሰረታዊ ፍላጎታቸውን እንኳን ለማሟላት አቅቷቸው ነበር። ከዚህም የተነሳ ሜሪትል ባለቤቷ ወደ ሄደበት ስፍራ ለማቅናት ስትወስን ካትሪንና ሄለን ባልና ሚስቶቹን እየተከተሉ የመኖር ተስፋቸው ተሟጦ ስለነበር በአዲስ ኪዳን በጳውሎስና በባርናባስ እንደሆነው ለመለየት ወሰኑ። ከዚህም ውሳኔ በኋላ በቦይስ ከተማ የአንዲት ቤተ ክርስቲያን መጋቢ የነበረ ሰው ወደ ሚሽን አገልግሎት በተቀየረች በአነስተኛ አዳራሽ ውስጥ ካሄድ የነበረውን አገልግሎት ተረክበው እንዲያገለግሉ እድሉን ሰጣቸው። የካትሪን ኩልማን አገልግሎት ጅማሬ የነበረው በዚህ ስፍራ ነበር። በዚህ ስፍራ አገልግሎታቸውን ከጀመሩ በኋላ በኢዳሆ ግዛት ውስጥ የተለያየ ቦታ እየተዘዋወሩ ያገለግሉ ጀመር። ካትሪን በዚህ ጊዜ ውስጥ ከበረዶ ላይ በመንሸራተቷ በእግሯ ላይ ስብላት በመድረሱ ሕክምና ያደረገላት ዶክተር ለ2 ሳምንት ያህል እንዳትንቀሳቀስና ስብራት በደረሰባት እግሯ ሙሉ በሙሉ እንዳትረግጥ አስጠንቅቋት ነበር። ይሁን እንጂ እግሯ በጄሶ እንደታሸገ ስብከቷን በመቀጠል በእግሯ ላይ የደረሰው አደጋ የእግዚአብሔር ፍቃድ ከመፈጸም ወደኋላ እንዲያስቀራት አልፈቀደችም ነበር። ካትሪን ስትናገር ዘኬዎስ በዛፍ ላይ የወጣበትን ቃል መሰረት በማድረግ የመጀመሪያ ስብከቴን በኢዳሆ ከሰበክኩ በኋላ ለእግዚአብሔር ቃል የተሰጠ ሕይወት እንደነበረኝ ከመረዳት ባሻገር በስብከቱ የተነካና ሕይወቱን የተመለከተ ሰው ለመኖሩ እርግጠኛ አልነበርኩም ትላለች። ከ4 እስከ 5 ስብከቶቹን ከሰበከች በኋላ ቀልድን ባዘለ አነጋገር ስለምን መስበክ እንዳለብኝ ግራ ተጋባው። በእኔ መረዳት ሌላ ስብከት መጽሐፍ ቅዱስ ውስጥ የቀረ አልመሰለኝም። የስብከት መልእክቶቼን ሙሉ በሙሉ ስለጨረስኩ በቀረው ሕይወቴ ስለሌላ ስብከት ማሰብ አቅቶኝ ነበር ትላለች። በአብዛኛው ጊዜ በቀደሙት ዓመታት ውስጥ የማረፊያ ስፍራ ችግር በመኖሩ በአንድ ወቅት እንድታርፍበት የተዘጋጀላት ቦታ ተርኪ የሚባል ግዙፍ የወፍ ዝርያዎች የሚኖሩበት ቤት ውስጥ ነበር። የቤቱ ባለቤቶች ለእርሷ የተዘጋጀ ቦታ ስላልነበራቸው ስፍራውን በማጽዳት እንድታርፍ አድርገዋል። ካትሪን ብዙውን ጊዜ ስትናገር ለመስበክና ለማገልገል ከነበራት ከፍተኛ ፍላጎት የተነሳ በተከመረ ገለባ ላይ ሌሊቱን ተኝታ ታድር ነበር። ከዓመታት በኋላ ያለፈውን ታሪክ አስታውሳ እየሳቀች ስትናገር የቤተ ክርስቲያኑን በር ቆልፋ ሁሉም ሰው ዳግም ልደትን ሳይቀበል እንዳይወጣ ታደርግ የነበረ ሲሆን የማለዳ የጸሎት ጊዜ እስኪደርስ ድረስ ሰዎች ሕይወታቸውን ለክርስቶስ የሚሰጡበት መድረክ ላይ እየጸለየች ትቆይ እንደነበር ይታወቃል። ካትሪን የምታርፍባቸው ሌሎች ቦታዎች ከተርኪ ቤቶች በተሻለ ሁኔታ የጸዱ ቢሆንም በወቅቱ ማሞቂያ የሌላቸውና በከባድ ቅዝቃዜ ውስጥ የነበሩ ሲሆን ላይዋ ላይ ብርድ ልብስ በመደራረብ በደረቷ በመተኛት ረጅም ሰዓታት መጽሐፍ ቅዱስን በማጥናት ታሳልፍ እንደነበር ትናገራለች። ልቧ ለእግዚአብሔር የተሰጠ ሲሆን የአገልግሎቷ የስኬት ምስጢርም ይህ ነበር። ትኩረቷና ሐሳቧ በኢየሱስ ላይ ብቻ የነበረና ለእርሱ ታማኝ ለመሆን የወሰነች እንዲሁም መንፈስ ቅዱስን ላለማሳዘን ትጠነቀቅ የነበረች እህት ነበረች። ካትሪን ቀደም ባሉት የአገልግሎት ዘመኗ 2 ባህሪዎች ጎልተው ይታዩባት ነበር። እነርሱም ለአገልግሎቱ መሰጠትና ለእግዚአብሔርና ለሕዝቡ የነበረ ታማኝነት ነበር። የካትሪን መንፈሳዊ መረዳት ሊያድግና ሊሰፋ የቻለው በቀደመው የሕይወት ዘመን ጊዜዋ ላይ በተመሰረተ ባህሪዋ ነበር። አንድን ሰው ለጥሪው የተሰጠ እንዲሆን የሚያደርገው ምንድን ነው ለሚለው ጥያቄ ካትሪን መልስ ታማኝነት የሚል ነበር። ታማኝነት የሚለው ቃል በዚህ ዘመን የሚሰጠው ግምት አነስተኛ ነው፣ ምክንያቱም በተግባር እየተገለጠ ባለመሆኑ። ታማኝነት ልክ እንደ ፍቅር የማይጨበጥ ሲሆን ልንረዳው የምንችለው በተግባር ሲገለጥ ብቻ ነው። ፍቅርን በድርጊት እንደምናሳየው ሁሉ ታማኝነትንም እንደዚሁ ነው። ልቤ ጸና ነው፣ ለእርሱ በማንኛውም
ተመን በሚገለጽ ዋጋ ታማኝ ለመሆን ዝግጁ ነው። ታማኝነት ለአንድ ሰው ወይም ለአንድ ነገር ድንገት ከምናሳየው ፍላጎት ያለፈ ስለሆነ በግል ኃላፊነት ከሚሰማን መሰጠት ይመነጫል። የመጨረሻው ትርጉም ስንገልጸው በዚህ ይገኛለሁ፣ በእኔ ላይ እምነት መጣል ትችላለህ፣ በፍጹም ቃሌን አልለውጥም የሚለውን ያመለክታል። በሌላ ቃል ይህንኑ ስንገልጸው እውነተኛ ታማኝነት ማለት ለአገልግሎት የተጠሩ ሰዎች ከእግዚአብሔር ጥሪ ሳያፈነግጡ ውሳኔያቸውን በተግባር የሚገልጹበት ነው። በላዩ ላይ የሚጨመር ወይም የሚቀነስ ነገር ሳይሆን የሚተገበር ነው። እንደ ካትሪን አገላለጽ ሰዎች የራሳቸውን ነገር በመስራት ላይ ሲያተኩሩ ታማኝነታቸው ከእግዚአብሔር ወደ ራሳቸው ተቀይሯል ብላ ታምናለች። ካትሪንና ሄለን በኢዳሆ ግዛት ውስጥ በስፋት ካገለገሉ በኋላ ወደ ኮሎራዶ ተዘዋወሩ። ለ6 ወራትም ያህል የሪቫይቫል ስብሰባዎች በፑዋብሎ ካደረጉ በኋላ ዴንቨር አቀኑ። አረል ሄዊት የተባለ ሰው የካትሪን ማናጀር በመሆን ከእርሱ ጋር በፑዋብሎ በነበራቸው ቆይታ ሊቀላቀል ችሏል። በ1933 አሜሪካ በደረሰው የኢኮኖሚ ድቀት ብዙ የንግድ ቤቶች የተዘጉ ከመሆኑ የተነሳ በሚሊዮን የሚቆጠሩ ሰዎች ለሥራ አጥነት ተዳርገው ነበር። ከዚህም የተነሳ ብዙ ቤተክርስቲያኖች አገልግሎታቸውን ለመቀጠል በትግል ውስጥ ነበሩ። ካትሪን በተለያየ ስፍራ እየተጓዘች የምታገለግል ወንጌላዊ በመሆኗ ከማንም ቤተክርስቲያን ድጋፍ አልነበራትም። ይሁን እንጂ በእግዚአብሔር ላይ የነበራት እምነት የጸና በመሆኑ በገንዘብ ወይም በኢኮኖሚ ሊገደብ የማይችለውና ትልቅ በሆነው እግዚአብሔር ላይ ትደገፍ ነበር። የምታገለግሉት አምላክ በገንዘብ አቅሙ የተገደበ ከሆነ ትክክለኛውን እግዚአብሔርን እያገለገላችሁ አይደለም በማለት በእግዚአብሔር ላይ በመደገፍና በእምነት መሪ ውስጥ ትኖር ነበር።